ማን ነው ሰሞኑን እንደኔ አርሰናል ደጋፊ ነው ታዘበ ጀመ ወራ ፈጥሩ ግማሹ ማርቲኔሊ መልቀቅ የለበትም ግማሹ መልቀቅ አለበት ጨጓራችንን ልጠናል ከዚህ ድብድብ እኔ ቁጭ ብዬ እስካሁን እያየሁ ነው ስለ ማርቲኔሊ ምንም ነገር አላወራውም ጀምአው እሱን እያየሁ ግን ድንገት ማርቲኔሊ ዛሬ የለመምድ ቪዲዮአችንን እያየሁ እንዲህ አሸብርቃ ከቻተለም ከማጋለ መልካ ማርቲኔሊ አልኩኝ ለማንኛውም ምንድነው የምትባሉት አረጋጉት እንጂ ማርቲኔሊን ሁሉም ይወዷል ግን የአርሰናል እድገት ሰለባ ከሚሆኑ ተጫዋቾች ውስጥ አንዱ ማርቲኔሊ ነው በቃ ከአርሰናል እድገት ጋር እኩል የማይሄድ ማንኛውም ተጫዋች ወለ አብሮት ያለው ማጋሌሽ በእኛ ስታንዳርድ መጠን ማይሄድ ከሆነ ዳይ ነው ምክንያቱም ክለብ ስታንዳርዱ አንተ ከመታሰበው በላይ ነው ያደገው እንዴ እኔ አንዳንድማ ማርቲኔሊ አፍቃሪ የሆኑ ቺኮች እያለቀሱ ቪዲዮ ደረሰኝ ማን አንቺ ምን ሆነሽ ነው ብታለቀሽው አደብ ግዢ እንጂ እንዴ እዚህ ቤት እኮ ቴሪ ዳንኤል ኦንሪ የሚባል ተጫዋች ነበር ወደ ባርሳ ሄዶብናል እነ ጃክዊት ሼር ኳስ አቋርጠውብናል ከኛ ጋር ይወድ እነ ሳንቲ ካዙሩላን ያንን የመሰለ ጉዳት አጋጥሞ ተርቆብናል ኤድዋርዶ ዳሲልቫ ስብራት አጋጥሞ ብዙ ነገሮች አሳልፈናል እኛና ማርቲኔሊ ከኛ እድገት ጋር እኩል ሊሄድ ያልቻለ ተጫዋች ነው የወጣበት መንገድ ቅሬታ ሊሰማችሁ ይችል ይሆናል ግን እሳ አንዳንዴ ጨከን ቆፍጠን ማለት አለብን ብለዋል ጀነራል ማለት ነው አርቴታ ስለሆነ ያንን አክሰፕት ማድረግ አለባችሁ ዛሬ ግን ለመንበር ሰርታል ማርቲዬ እንወድሻለን የሚያጀማ ያው ሁላችሁም እንደምታውቁት እንግዲህ ማርቲኔሊ ክለባችንን ለቆ ሊወጣ እንደሆነ ታውቃላችሁ ወደ 60 ሚሊዮን ነው ገብቷችኋል በ60 ሚሊዮን ነው ወደ አልሂላል የሚገባው አንድ ማለት የምፈልገው ነገር አለ ይሄንን ልጅ ማለት ነው እርግጠኛ ሆኜ ምነግራችሁ ቲክቶክ ላይ ከኔ በላይ የሚሰድበው ሰው እንደሌለ ታውቃላችሁ የአርሰናል ደጋፊ ሆኖ እንደኔ የሚሰድበው ሰው የለም ግን አት ዘ ሴም ታይም እንደኔም የሚወደው ሰው የለም ይሄ ሰውዬ ጎል ሲያገባ እየሮጥኩ ይመጥቼ ምጮህ ነኝ ገብቷል አይደል ምክንያቱም 2022 ላይ ላሳየን ፐርፎርማንስ ገብቷል ይሄ ሰውዬ ማለት ነው ያለውን ነገር በሙሉ ነው ለአርሰናል የሚሰጠው ምንም ይሄ ችሎታ ኖሮት ይሄ ሌዚ ሆኖ ምናምን አያውቅም እየመጣ ይከላከላል ኢነርጂው ደስ ይላል ኤኒ ታይም ውልካ መፈረም ከፈለኩ ስክሪፕት ውስጥ ይፈርማለሁ ምናምን ሚል ሰው ነው ለአርሰናል ገብቷል 18 አመቱ ነው የመጣው በ5 ሚሊዮን ነው የፈረመው ፕሪሚየር ሊግ ስንበላ ረድቶናል አምና ሻምፒየንስ ሊግ ስንደርስ ከ2006 በኋላ ለመጀመሪያ ጊዜ ሻምፒየንስ ሊግ ስንደርስ የሻምፒየንስ ሊግ ቶፕ ስኮረራችን ማርቲኔሊ ነው ገብቷችኋል አይደል ማለት ምንም ያክል ቢጎብጥብን ምንም ያክል ነገር ቢያደርግን ማለት ነው ሪስፔክት ማድረግ አለብን በዚህ መልኩ መውጣቱ በጣም ያናድዳል ገብቷችኋል በስትክክል ሽኝት ቢደረግለት ገብቷችኋል ዘንድሮ መልቀቁ ካልቀረ አይቀር ላስት ሲዝን እንደሚወጣ ታውቆ የመጨረሻ ጌም ላይ ምናምን ነገር አትሊስት ሲበሉ በስትክክል ለማርቲኔሊ ሽኝት ቢደረግለት ደስ ይለኝ ነበር ገብቷችኋል አርሰናል ዌል ቤክን እኮ በጣም እኮ ምናምን ብሎ ነው የሸኘው እኮ ገብቷችኋል አይደል ማለት ነው ፌርዌል ምናምን ሰጡት ለማርቲኔሊ ይገባዋል ቢካዝ ኤ ሶዬ ሙሉ ትራንዚሽኑን ያርሰናልና አይቷል ገብቷችኋል አይደል ማለት ነው እኔ በዚህ መልኩ በመውጣቱ በጣም አዝኛለሁ ማርቲኔሊ ማለት ነው አምሹር እምላችሁ ቡንደስሊጋ ወይ ስፔን ላሊጋ የሚጫወት ሰው ቢሆን ኖሮ ኤ ሰውዬ 20 ጎል ያገባል በአመት ፋይት ሚ አርሰናል ከአልሂላል ጋር ማርቲኔሊ ለመሸጥ 50+5 ተስማማ አሁን የማርቲኔሊ ፍቃድ ነው እየጠበቀ ያለው እየተባለ ነው አባቴ በቃ እኔ ልቤ ደማ ማለት ነው ትሮሳርድ ሲለቅም ማንዬ ኦሬዲ እነዚህ ሰዎች የሆነ ነገር ሰጥተውን የሚሄዱ ሰዎች ስለሆኑ በጣም ነው የሚያሳዝነውና ማርቲኔሊ ደግሞ እንዴት እንደሚወደን 90 ደቂቃ እየመራን ካውንተር ለማድረግ የሚሮጥበት አራራጥ ወይኔ ቸልሲ ላይ 4-2 ስናሸንፍ ያገባው ጎል ሪያል ማድሪድ ላይ ቤርናቦ ላይ ማለት ኦሬዲ 3-0 ሊድ አለን እኮ ኢማጂን ባለቀ ሰዓት አስቶን ቪላን 4-2 ስናሸንፍ ማንዬ የኔ አባት በጣም አሳዘነኝ ግን ይኸውልህ ቻምፕ አንተ ቻምፕ ነው ገባርለ እንደ ድሮ ይሆናል አይደለ ከተጫዋች ጋር ስሜታዊ ምናምን አይነት ሪሌሽንሺፕ ሊኖር አይገባም ገባርለ አርቴታ ጨካኝ ሩትለስ ራምስዴልም እንዳረገው ትዝ ይላል አይደለ እና ከስኳዱ ያስወጣውም ራሱ ማን ነው አክሴፕት ጋላታሳራይ እኮ ኦፈር አድርጎ ነበር ግን ልጁ አልሄድም አለ ገባርለ አርሰናል እቆያለሁ ገባር የሚገርም ክለብ ካልመጣልኝ አርሰናል እቆያለሁ ምናምን ሲል ማን እንደ ኑኔዝ አስጨንቀህ በግድ ለመላክ ከፈለክ ከስኳዱ ታስወጣዋለህ ከስኳዱ ካስወጣው የመጫወት እድል አያገኝም ስለዛ በቃ ወደፊት ማሰብ አለብኝ ምናምን ብሎ እንዲያስብ ያስገደዋል ማን ነው አስከፍተናል ሀቅ ነው ማድዌኬ እያለ ማርቲኔሊ መሸጡ ያመኛል ገባርለ ግን ችግሩ ማርቲኔሊ 180 ነው የምንከፍለው ማድዌኬ 50 ነው የምንከፍለው ከቸልሲ ስለሆነ የመጣው ማለት ስለዛ ያው አላርለ መቀነስ ካለበት ለመቀነስ ለኛ የሚጠቅመን ማርቲኔሊ ስለሆነ እያዘንን ልባችን እየደማ ማርቲኔሊዬ መሄድ አለብሽ እኛ በጥቅማችን አንቀልድም ቻምፕ ኮነን ቻምፕነታችን ማስቀጠል እንፈልጋለን ማርቲኔሊ ስለይሽ በእንባ ነው ማርቲኔሊ እያለቀሳችሁ ያላችሁ ሰዎች ማለት ነው እንባችሁን ቆጥቡ ለእግር ኳስ ላይ እንደዚህ አይነት ቋንቋ አይሰራም ፐርፎርም ታደርጋለህ
ከዛ በኋላ ጥሩ ክፍያ ይከፈልሃል። ከዛ ጥሩ ክለብ ትሄዳለህ ምናምን ነገር እያደግክ ስትመጣ ጥሩ ነገር እየተመኘ ትሄዳለህ። ዝቅ እያልክ ስትመጣ ደግሞ በቃ ክለቡም አይፈልግህም። ማርቲኔሊ ክለቡን ይወዳል። አዎ ጥሩ ሞመንቶችን ሰጥቶናል። አዎ እኔም ወደዋለሁ። በተለይ ኦዴጋርድ፣ ሳካና ማርቲኔሊ ምርጥ የነበሩበትን ሲዝን አረሰውም። በቃ በጣም ጸዴ ተጫዋች ነው ልጁ። ደግሞ ባህሪው ምናምን ነገር የሚያስቸግር አይነት ተጫዋች አይደለም። ፐርፎርማንስ ዋይዝ ግን አርሰናል ከሱ ከፍ ብሏል ብዬ ነው ማስበው። እኔ ትሪት የተደረገበት ያለው መንገድ ልክ አይደለም። አዎ እንደዚህ ከስኳዱ ውጭ ሆኖ ምናምን ነገር ባይሸኝ ደስ ይለኝ ነበር። ግን ደግሞ ልጆቹም ቀበጡ። ጄሱስ እና ማርቲኔሊ በቃ በደሞዛቸው ላይ የሚደራደሩት ምናምን ነገር ልክ አይደለም። ስለዚህ መውጫ መንገዱን ክለቡ ማሳየት አለበት። ቢዝነሱ ይሄንን ያስገድዳል። ማርቲኔሊ ያሳዝናል። እንደዚህ ባይሆን ጥሩ ዊንገር ቢሆን ከዛ ሀገሩንም ክለቡንም በአሪፍ ደረጃ ምናምን ቢወክል አሪፍ ነበረ። ግን ልጁ በቃ እንደዛ አይደለም። አሁን ያለበት እድሜ ጥሩ ካልተሸጠ ቀጣይ ሲዝን እየረከሰ ነው የሚመጣው። ኦዚልን የሸኘን ሰዎች እኛ፣ ኦባሚያንግን የሸኘን ሰዎች እኛ እንደዚህ የማለት እንትን ያለን አይመስለኝም። ትተውንም ሲወጡ ነበር እኮ አይደል እንዴ? እንኳን እና አንፈልጋችሁም ብለን ፈልገናችሁ ተቀመጡም ብለን ደግሞ ትተውንም የሄዱበት ጊዜ ነበረ። እና ፋብሪጋዝም ትተውን ሄደዋል። እነ ቫን ፐርሲም ትተውን ሄደዋል። ኳስ ቢዝነሱ ይሄ ነው። ለማትፈልገው ተቀናቃኝህ ምናምን ነገር እንኳን ሄዶ ይሰለፍብሃል ተጫዋች አይደል? ማትፈልገውን ተጫዋች ደግሞ በጊዜ ታሰናብታለህ። ይሄ የቢዝነሱ አንድ አካል ነው። እሱን አምነን ፈርመን ነው ገብተን እያየን እየተመለከተን ያለ ነውና ማርቲኔሊ በመሸጡ ብዙ የሚከፋኝ ሰው አይደለሁም። እኔ በበኩሌ ጥሩ ተጫዋች በዛ ቦታ ይምጣ እንጂ ዞሊስ ጥሩ ምትክ ነው። ለሱ ደግሞ አንድ ተፎካካሪ ደህና ከሱ ትንሽ ከፍ ያለ ተጫዋች የምናስመጣ ከሆነ ትሮሳርድና ማርቲኔሊን እንተካለን ብዬ አስባለሁ። ከዛ ሲዝኑን ጥሩ ነው የጀመርነው፣ በጥሩ ሙድ እንቀጥለዋለን እና ለማርቲኔሊ ብዙ እየተለቀሰ ያለው ለቅሶ ልክ አይደለም ባይነኝ። ይመቻችሁ። ጥያቄ ለአርሰናል ደጋፊዎች፣ ጋብሪኤል ማርቲኔሊ በክለባችን አርሰናል እንዲቆይ ነው የምትፈልጉት ወይስ እንዲወጣ ነው የምትፈልጉት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የኔንም ሀሳብ ልንገራችሁ። በመጀመሪያ ማርቲኔሊ እንዲወጣ ትፈልጋለህ ወይ? አልፈልግም። 100% ማለት እንዲቆይ ይፈልጋል። ያ ማለት ግን ማለት ነው ይሄ በባለፈው የሲዝን የመጀመሪያ ጨዋታ ኮቨንትሪን ካሸነፍን በኋላ በጣም ብዙ በተለይ ዞሊስ ፐርፎርም ካደረገ በኋላ ኮንትሮቨርሻል የሆኑ ነገሮች በማርቲኔሊ በኩል እየተሰሙ ነው። ኢቭን እኛ ሌጀንድ የሆኑ ያን ራይት የሰጡን አስተያየት በጣም እየሰሙት ነበር። በጣም ነው ያሳቀኝ። ከሱ የሆነ አንኤክስፔክትድ ነው የነበረኝ። ምክንያቱም ማርቲኔሊ ማለት ነው በጣም እንደተጎዳ፣ እንደተበደለ፣ እንደተገለለ አድርጎ ነው ያን አስተያየት የሰጠው። ይህ ደግሞ ፈጽሞ ልክ አይደለም። በአርሰናል ቤት ማለት ነው እንደ ማርቲኔሊ እድል ማለት በጣም እድል ከተሰጣችሁ ተጫዋች መካከል ቀዳሚው ማለት ብንጠራ ማርቲኔሊ በጣም ርቀን ሳንሄድ ማለት ነው አምና ማርቲኔሊ አንደር ፐርፎርም ባቃጠለን ታይም አንደር ፐርፎርም ባደረገበት ጊዜ የሚኬል አርቴታን የራቁት ቪዲዮ ይዞበታል። ለምንድነው ተቀያሪ ወንበር ላይ የማያስቀምጠው ምናምን ያን ቪዲዮአችን ቢታይ ሁላችንም እንደዚህ አይነት ቪዲዮ ሰርተናል ማለት ነው። በዚህ ልክ እንደዚህ ክሪቲሳይዝ እስኪደረግ ነበር ሚኬል አርቴታ ለማርቲኔሊ እድል የሰጠው። በአርሰናል ቤት እንደ ማርቲኔሊ በጣም ትልቅ እድል የሰጠው ተጫዋች የለም። አልተጠቀመበትም። እሱም ለአርሰናል የጠቀመባቸው ታይሞች ነበሩ። ጎሎች ባስፈለጉ ታይም አስቆጥሮ ያውቃል። ነጥቦችን ሰብስበን እናውቃለን። ጨዋታዎችን አሸንፈን እናውቃለን። በሱ ጎሎችና እሱ ጥሩ ፐርፎርም ባደረገባቸው ጊዜያቶች እንዳልኳችሁ ነው። ሚኬል አርቴታ ከሱ የተሻለ ወርልድ ክላስ እንደሱ እድል የሰጠው ተጫዋች የለም እንዳልኳችሁ። እሱ ግን በቂ አይደለም፣ በቂ አልመሰለውም። አዲስ ዊንገር አስፈረመ። ያ ዊንገር ደግሞ ጥሩ ፐርፎርም እያደረገ ነው። ማርቲኔሊን ቤንች አደረገው። አሁን ገና የመጀመሪያ ጨዋታ ነው ቤንች አደረገው ተብሎ እንደተገለለ ምናምን ባይወጣ ደስ ይለኛል። ክለቡን ይወዳል፣ በክለቡ ደጋፊዎች ይወደዳል ምናምን ያለው ምናምን ያ ነገር አቋሙ ወጥነት ያለው አይደለም። አዲስ ዊንገር እስካላስፈረምን ድረስ አሁን አዲሱ የመጣው ዞሊስ አለ። ከሱ ጋር እየተቀያየሩ ዞሊስ ጥሩ ከሆነ እሱን እየቀየረ እየገባ ምናምን ክለቡ ውስጥ ቢቆይ በጣም ደስ ይለኛል። ነገር ግን ቤንች በማድረጉና እኔ ለምንድን ነው አርቴታ የሚወቀሰው? ለምንድን ነው ማርቲኔሊ የተገለለ የሚመስለው? እንዳልኳችሁ በአርሰናል ቤት በጣም ብዙ እድል ተሰጥቶት የነበረው እሱ ነው፣ አልተጠቀመበትም። አሁን አዲስ ዊንገር መጥቷል፣ ያ ጥሩ ፐርፎርም እያደረገ ነው። እሱ ቤንች ሆናል፣ ቤንቹን ይቀምሳታል። በእርግጥ አርቴታ መወቀስ ያለበት ማለት ነው አሁን ጀስት በባለፈው ኮቨንትሪ 3-0 ስንመራ ምናምን አስወጥቶ ቢያስገባው ምናምን ደስ ይለኛል። ልክ እንደዚህ አይነት ያን ያህል ወሳኝነት የሌላችሁ ጌሞች ላይ ምናምን የማያስገባው ከሆነ ይሄ ትንሽ ቅር ሊያሰኝ ይችላል። አንድ ማርቲኔሊ እንደሚወድ ሰው ማለት አሁን ነገ ልክ ያረጋገጥንበት ጨዋታው ደግሞ 2-0 3-0 እየመራን ማርቲኔሊ ባይገባ ምናምን ጥያቄ ታነሳላችሁ። አሁን ግን የመጀመሪያ ጨዋታ ነው።
በቃ እድል ተሰጥቶት ነበር አልተጠቀመበትም። አሁን አዲስ ሰው መጥቷል፣ ያ ጥሩ ፐርፎርም እያደረገ ነው። ስለዚህ ይሄን ያህል ኮንትሮቨርሻል የሆነ ነገር መፈጠር የለበትም ማለት ነው እና እንዲቆይ እንፈልጋለን። አዲስ ዊንገር እስካላስፈረም ድረስ ማርቲኔሊ እንዲወጣ አልፈልግም። ካስፈረምና በቦታው ግን ወርልድ ክላስ ተጫዋች መተካት አለበት ከተባለ ያው እንግዲህ መሄድ አለበት። ብዙ ምን ወዳችሁን ተጫዋቾች አተናል። አሌክስ ሳንቼዝ እነ ኦባን በጣም ነበር እነ ኦዚል ብዙ አሉ፣ ብዙ ተጫዋቾች ወጥተዋል። ስለዚህ ይሄን ያህል እንትን የሚያስብል ነገር አይደለም ማለት ነው። የኔ አቋም ይሄ ነው። እናንተን ሀሳብና አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። እኔ በያን ራይት ሀሳብ ከሚስማሙት ጎራ ነኝ። እኔ ስለ ማርቲኔሊ እስኪሆን ነገር ልበላችሁና የማርቲኔሊ ጉዳይ ከአቋም ደረጃ ወይ ከአቅም ደረጃ አይደለም በዚህ ሰዓት ላይ ማየት አለብን ብዬ ማስበው። ክለቡ አሁን ያለበት ስቴጅ እና ማርቲኔሊ ያለበት የአቅም ደረጃ ይገናኛሉ? አይገናኙም። አርሰናል ማርቲኔሊን አውትግሮ አድርጎታል። ነገር ግን እግር ኳስ ላይ ተጫዋቾች ሎያል እንዲሆኑ መጠበቅ የለብን። ምክንያቱም እኛም ለነሱ ሎያል የምንሆነው የሚችሉበት ሰዓት ላይ ብቻ ነው ማለት ነው። አሁን እንደዚህ ሌላ ነገር እንዳይመስላችሁ። ማርቲኔሊ እዚህ ክለብ የመጣው ገና 18 ዓመት ልጅ እያለን ኢማጂን ከሀገሩ ለቆ እንግሊዝ የመጣው 18 ዓመቱ ጀምሮ ሲጫወት የአርሰናልን ሙሉ ሳይክል አይቶታል። ከድጡ ምናምን ነገር አሁን ሻምፒዮን እስከምንሆንበት ሰዓት ድረስ ያ ሰዓት ላይ ደግሞ ኢምፖርታንት ነበር ማርቲኔሊ። ያው ይሄ ብዙ ያስበላን ያስቸገረ እና ምሳቶች ቢኖሩ ሻምፒዮንስ ሊግን ያገኘንበት አመት ላይ ያለፈው አመትም ቢሆን ኢምፖርታንት ትላልቅ ጨዋታዎች ላይ ጎሎችን እያስቆጠረ ምናምን እና ሲቹዌሽኑ ከጋብሪኤል ኢየሱስ ጋር አንድ አይነት አይደለም። ምክንያቱም ጋብሪኤል ኢየሱስ ገዝተን ያመጣ ነው። ከዛ በኋላ በጉዳት ብዙ ጊዜ ያላየ ነው። የተለያዩ ነገሮች የምናይበት አይነት ተጫዋች ነው። ይሄ ልጅ ግን ዲሲፕሊንድ ሆኖ ሙሉ ጊዜውን ሰጥቶ ቤንች ሲሆን ሳያማርር ስታርተር ሲሆን እዚህ በቀኝ ሲያሰልፈው በግራ ሲያሰልፍ ሁሉም ቦታ ላይ ለአርሰናል ለመገኘት ፈቃደኛ የነበረ ልጅ ነውና ኢማጂን ዋንጫው ማንሳት ችሎ ክረምት ላይ አግብቶ ሙሉ አዳልቱን ያሳለፈበትን ቦታ ጥሎ ሲሄድ ወይ ደግሞ ጥሎ እንዲሄድ ሲደረግ የሱ ፍላጎት ራሱ የሚጠይቅበት ቦታ ላይ አይደለም። አዎ ሁሉም ጨዋታ አይጠየቅም እንደዛ ምናምን። ነገር ግን ተጫዋቾችስ የራሳቸው ህልም ካላቸው ወይም ደግሞ አሁን ለምሳሌ ለሌላ ክለቦች ለባርሳ ለማድሪድ ምናምን ነገር መጫወት ሲፈልጉበት ሰዓት ላይ ክለባችን እኮ ጥሎ ሄደ ለምን ነው የሚከፋን? አሁን ለምሳሌ ሳላ ምርጥ የነበረበት ሰዓት ላይ ሊቨርፑል ደጋፊዎች እንዴት አይፈልጉም ነበር። ግን የደከመበት ሰዓት ላይ ግማሹ ስቲል ሳላ ነው በፈለገበት አወጣጥ ቢወጣ ማለት፣ ግማሹ መሸጥ አለበት፣ ግማሹ ቤንች መደረግ አለበት። ትሬንትም እንደዛውና በቃ ማርቲኔሊ እንደዚህ አይደለም መውጣት የነበረበት። ሲወጣ ለምሳሌ እሱም ጊዜ አብቅቷል ብሎ አስቦ እሱም ሪላይዜሽን ላይ ቢደርስ ነገሮች ይቀሉ ነበር እውነቱን ለመናገር። ግን አስቦ ከዛ በኋላ ከውም በቃ ደጋፊዎቹም በአሪፉ ማርቲኔሊ ወጣ ይሄን ሁሉ አመት አገልግሎን ብሎ ቢያልፍ በጣም ደስ ይለኝ ነበር። ግን ከ8 ዓመት በላይ አገልግሎት ሲሰጥ አንድም አይነት የጸባይ ኢሹ የምንም አይነት ኢሹ ያላየንበት ክለቡን በጣም የሚወድ ክለቡን እንደሚወድ ባገኘው አጋጣሚ ሁሉ የሚናገር ልጅ እንደዚህ ሲወጣ ማየት በጣም ነው የሚደብ እኩዬ ነው። ግን እንደ ልጅ ወዶ ተጫዋች ነውና እሱና ቡካዮ ላይ ምናምን መጨከን አልችልም። አብሮኝ ስላደጉ መሰለኝና በጣም ነው የከፋኝ የማርቲኔሊ ጉዳይ። ማርያምን እንደዚህ የሚወጣ ከሆነ አረብ ሀገር ደግሞ ልሂድ። ኧረ በስመ አብ ኧረ በአላህ እኔ እኮ በታሪክ ማለት ለማርቲኔሊ አዝናለሁ ብዬ አስቤም አላውቅም። ሀይቢ ላይክ ቆሽቴን ርር እንዳደረገው ስንት ጊዜ ቅስሜን ስብር እንዳደረገው ማለት ግን እነዚህን ፎቶዎች ይሉ ገና እንደመጣ ማለት ነው ከነሚ ማርቲኔዝ ጋር ምናምን ከሉምበርግ ጋር ኢምሬ ከተባረረ በኋላ በመሃል ማለት ነው ከስሚዝሮ ጋር ኧረ በአላህ ከዛ መጥፎ ከሚባለው ዘመናችን ያወጡን ማለት ነው። ስሚዝሮ ነበረ፣ ጋብሪኤል ማርቲኔሊ፣ ቡካዮ ሳካ ሁለቱን እያጣናቸው ነው። እንግዲህ ኦንሊ ቡካዮ ሳካ ነው የሚኖረው ማለት ነው። ከኛ ጋር አላቅም። በጣም የተደበላለቀ ስሜት ነው የሚሰማኝ በማርቲኔሊ ጉዳይ። ጋብሪኤል ጄሱስ፣ ፋቢዮ ቬራ፣ ሬስ ኔልሰን አሁንም ስቲል ክለባችን ተጫዋቾቹ ነው። ጋብሪኤል ማርቲኔሊ ኦልሬዲ ወደ አልአህሊ ሊሄድ ነው። ብዙ ርር ድብን አድርጎኛል፣ ግን እወደዋለሁ ማለት ሎያል ነው በቃ ለክለባችን ማለት በጣም ታማኝ የሚባል አይነት እግር ኳስ ይሄን ነው በቃ አብሮ አይሄድም ወይ እኩል መሄድ ይኖርብሃል። ውለታ የሚባለው ነገር አይሰራምና እንደዚህ ትሪት ባያደርጉት ደስ ይለኝ ነበር። ቤንች እንኳን ቢያደርጉት ማዱኬን ኦቨር ቤንች አድርጎ እሱ ቤንች ቢያደርጉ እንኳን ደስ ይለኝ ነበር፣ ቢያንስ መሄዱ እንኳን ባይቀር ማለት ነውና ኦ ጋቢኒሆ ይላል። ስንት በጣም ደስ የሚሉ ምሽቶችን አይተናል በሱ ማድሪድ ላይ ሙኒክ ላይ ምናምን ማንቸስተር ሲቲ ዳብል ይቅናሽ ወንድማችን
አርሰናሎች ደስ ብሏችኋል፣ ግን በቃ ይሄ ነገር የሚቀር አይመስለኝም። ወደ ሳውዲ ሊሄድ ነው። ከክለቡ ጋር እየተነጋገረ ነው የሚገኘው። ማርቲኔሊ 55 ሚሊዮን ልሸጡት ነው። ግን እርግጠኛ ነኝ በዚህ ዝውውር የሚከፋ የአርሰናል ደጋፊ አለ። የግድ አርሰናል በግራ ክንፍ በኩል ተጫዋች መግዛት አለበት ማለት ነው። ጋብሪኤል ማርቲኔሊ እና ኦሌ ዋትኪንስ ወደ አልሂላል። የሳውዲ ፕሮ ሊጉ ክለብ አልሂላል በደብል ሳይኒንግ ኦሌ ዋትኪንስን እና ጋብሪኤል ማርቲኔሊ ለማስፈረም በአሁኑ ሰዓት ንግግሮችን እያደረጉ ይገኛል። አርሰናል ለጋብሪኤል ማርቲኔሊ እስከ 60 ሚሊዮን ፓውንድ እንደሚፈልጉ ተነግሯል። በሌላ መልኩ ኦሌ ዋትኪንስም ወደ አልሂላል ለማምራት ፈቃዱን ሰጥቷል። አልሂላልም ሁለቱን ተጫዋቾች ለማስፈረም ንግግሮችን እያደረጉ ይገኛል። የአርሰናል ኤዲተሮች ግን ብታርፉ ይሻላችኋል ነው የምላችሁ። ስለዚህ ልጅ የምትሰሩት ኤዲት ግን ልክ ነው። እኔን ራሱ አያገባኝም አይመለከተኝም እኮ በጣም እያሳዘነኝ ነው ይሄ ልጅ እናንተ በምትሰሩት ኤዲት ምክንያት ማለት ነው። ይብላኝ ለአርሰናል ደጋፊ እንጂ እንዴት እንደቻላችሁት አላቅም። የእውነቴን ነው። ክለቡን የሚወድ ተጫዋች እኔ እወዳለሁ። ማርቲኔሊ በዚህ በጣም ነው ማደንቀው። ሜዳ ላይ ሲገባም የአርሰናልን ደጋፊ ጨጓራ ይልጥልኝ ነበር። አሁን ግን ሊወጣ ነውና ቁም ነገር ከብሽሽቁ እንውጣና ማለት ነው። በጣም ነው ያሳዘነኝ ይሄ ልጅ በጣም ማለት ነውና እንግዲህ መጽናናቱን እመኛለሁ። ምንም ማድረግ አልችልም። እንግዲህ እኔም ማዝኛለሁና አይዞ በሉኝ። ለማንኛውም ማንቸስተር ይቅደም ብለናል። አብዛኞቻችን ጋብሪኤል ማርቲኔሊ አርሰናልን ከልቡ ስለሚወድ ነው ከክለባችን መውጣት ያልፈለገው አይነት ሳክስ የምትሰክሱ ሰዎች አላችሁ። እውነታውን ግን እኔ እነግራችኋለሁ ማለት ነው። ኢማጂን ይሄ ልጅ ማን ነው? ሚካኤል አርቴታ ሊተራሊ ተናግረዋል። ከዚህ በኋላ የቡድን አካሌ መሆን አይችልም፣ የመጫወቻ እድል የለውም ካለ ታዲያ ለምንድን ነው ይሄ ልጅ ክለባችንን መርጦ የሙጥኝ ብሎ አይ እኔ እዚህ መቆየት ፈልጋለሁ የሚለው ማለት ነው? ተቃራኒ የሆነ ነገር ነው ማለት ነው። ይልቁኑ ማለት ነው በ2027 ላይ ኮንትራቱ ካለቀ በኋላ በነፃ አርሰናልን ጥቅም ሳያስገኝ ለክለባችን ወጥቶ ጠቀም ያለውን ገንዘብ ወደሚያስገኝለት ክለብ ሄዶ ለመደራደር የሚያመቻችበት ሁኔታ ነው የተከሰተው እንጂ ማለት ነው። ሲጀመር አርሰናል ቤት እኮ ቆይቶ ሚካኤል አርቴታ እስካለ ድረስ ይህ ልጅ ማለት ነው የመጫወቻ እድሉ ጠባብ ከሆነ ዋይኖት ለምን ይቆያል? ይህንን ነገር እኮ ማሰብ አለባቸው። ይህ ልጅ የአርሰናል ፍቅር ካለው 1 ዓመት ለቀረው ኮንትራት አልሂላል 55 ሚሊዮን ፓውንዶችን ልክፈል እያለ በመጣ ጊዜ እኔ ክለቤን በጣም ስለምወድና እዚህ የመሰለፍ እድሌ ደግሞ በጣም ጠባብ ስለሆነ አሁን ላይ ወጥቼ ክለቤንም ጠቅሜ እኔንም ወደሚጠቅም ክለብ ልሂድ ብሎ አያስብም ነበር። እውነት ክለባችንን የሚወድ ምንም ሳክስ ነው። እኛንን ይህንን ተጫዋች ከልብ እንወዳለን። የትኛውም ተጫዋች ነው ባይዘ እሱ ብቻ አይደለም። የትኛውም ተጫዋች የግል ጥቅሙን ነው የሚያስከብረው። የክለብ ፍቅር በተጫዋቾች ዘንድ ያን ያህል አይደለም፣ በጣም ጥቂት ነው እያልኳችሁ ነው። ማንኛውም ሀሳብ አስተያየታችሁን እንደተጠበቀው ኮመንት ሴክሽን ላይ አንዳንድ የአርሰናል ደጋፊዎች ማርቲኔሊ ጥሩ ባልሆነበት ሰዓት ሁላችሁም ይውጣልን ስትሉ አሁን ሊወጣ ሲል የምታለቃቅሱት ነገር ነው። ገብቷል? ይህ ተጫዋች አሁን በበላነው ዋንጫ ከሲቲ ላይ አቻ ያረግን እንኳን ታስታውሳታላችሁ ሁላችሁም። ይቺ እንኳን 5 minutes of stoppages remain. This is Martinelli. It's a great run over the top of Donnarumma, and it's in the 93rd minute. እና ይህ ተጫዋች በጣም ጠቅሞናል። አርሰናል ላይ ከፍተኛ የቻምፒዮንስ ሊግ አስቆጣሪ ነውና ሁላችሁም አሁን ሊወጣ ሲል የምታለቃቅሱ የአርሰናል ደጋፊዎች እረፉ እና መሄዱ አይቀርም። ማርቲኔሊ ዘ ሌጀንዷን በሄድሽበት ይቅናሽ አባቴ። ከመለያየት ሌላ አማራጭ አልነበረም ወይ እላለሁ። አማራጭ ነበር ሳስበው እኔ እንዲያልሽ እንጂ እምቢ ስል እኔ እንዲህ ላደረሽኝ ላይረሳሽ ጎኔ ላይረሳሽ እሳትን ርግፍ አድርጌ አንቺን ለመርሳት ያልቻልኩኝ እርሳትን ወሬ አይደበቅ አንቺን ጨክነሽ አልረሳሽኝም ፍቅሬን ተውሽኝም እርሳትን ታዲያ ካቃተው ልባችን መቅረት ብንወስን ምንድነው ይሄ ነገር እውነት እየሆነ ሲመጣ ሊደብረኝ ብቻ ባልሆነ ማርቲኔሊ ሲለቅ እኔ ከደበረኝ ኖርማል አይደለም ጤነኛ አይደለም ማለት ነው። እኔን ስታዩ ሽሹ፣ ሌላ ምንም አልላችሁም። ለማንኛውም ፋብሪዚዮ ሮማኖ አልሂላልና አርሰናል በደንብ እየተቀራረቡ ነው እና የዝውውር የመሳካት እድሉ በጣም እየሰፋ መጥቷል ብሎናል ማለት ነው። አልሂላሎች ጋብሪኤል ማርቲኔሊን ከአርሰናል ሊያስፈርሙ ነው። ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትርሱ። ይሄን ቪዲዮ ከመሸ ነው 4 ሰዓት ላይ ነው እየሰሩ ያሉት። ቪዲዮን ኮፒ ሊንክ በማድረግ ለሰፊው አርሰናል ደጋፊ አርሱልኝ። ግን ጋብሪኤል ማርቲኔሊ በዚህኛው የክረምት የዝውውር መስኮት ሲለቅ ትላንትናና ከትላንትና ወዲያ እኮ የሆነ ቪዲዮ ሰርቼ የደስታ ቀን ነው እያልኩ ነበረ። ዛሬ ምን እንደነካኝ አላውቅም። ማርያምን ማርቲኔሊ እና አልሂላል ከአርሰናል ለመውጣት
ወደ ስምምነቱ እያቀኑ ነው ነገር ይባል ነገር ሰማ ደበረኝ ነው ብላችሁ ደበረኝ ማለት ነው። ለማንኛውም ስለ ማርቲኔሊ እና ስለ አርሰናል ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ፣ ቪዲዮን ኮፒ ሊንክ በማድረግ ለሰፊው አርሰናል ደጋፊ አርሱልኝ። ይመቻችሁ። ገነርስ እናውራ። ሰሞኑን በማርቲኔሊ ጉዳይ ብዙ ነገሮች፣ ብዙ ዜናዎች፣ ብዙ ወሬዎች ሲወጡ አይቻለሁ እና ከታዘብኳቸው ነገሮች መሃል ሁለቱን ልንገራችሁ። እዛ በፊት ግን አካውንት የተመቷል። እባካችሁ ኮፒ ሊንክ ሪፖስት እያደረጋችሁ 400 ፎሎወር ልገባ ነው። ፎሎ እያደረግን የመጀመሪያው ነገር ፋብሪዚዮ ሮማኖ ከአንድ ሰዓት በፊት ይዞት በወጣው መረጃ በ50 ሚሊዮን አካባቢ ነው ሊስማሙ የደረሱት አልሂላልና አርሰናል ማለት ነው። እና ጋብሪኤል ማርቲኔሊ 55 ወይም 50 ሚሊዮን ብቻ ነው ወርዝ የሚያደርገው በዚህ የዝውውር መስኮት ኢንፍሌሽን። ኢቭን ሳቪኒዮ እስከ በአዶንስ ምናምን 100 ሚሊዮን ድረስ ተሽጦ ማርቲኔሊ 55 ብቻ የሚገባበት ምንም አይነት ምክንያት የለውም። ክለባችን ላይ ለረጅም ጊዜ ነው ያየሁት። በጣም የሚያበሳጭና የሚያናድ ነገር ነው። አትሊስት ከማርቲኔሊ 80 መቀበል ነበረበት በዚህ ዝውውር ኢንፍሌሽን ማለት ነው። ኤኒዌይስ በስንት እንደሚስማሙ አላውቅም። እሱን እናንተ ኮመንት ላይ ተወያዩበት። ሁለተኛው ደግሞ የአርሰናል ደጋፊዎች ስለ ማርቲኔሊ መውጣት ሲከፉና ሲናደዱ አይቻለሁ። የእውነት የማርቲኔሊ መውጣት ያስከፍቶን ነው ጋይስ? ማርቲኔሊ ከቡድናችን እንዲወጣ የፈለግነው ገና በዚህ ዓመት ነው? እውነት ነው ከልጅነቱ ጀምሮ አርሰናልን በደንብ አገልግሏል። እኛም የምንቆጥረው ላይክ ከሃለ ኢንድ እንደመጣልን የአካዳሚያችን ተጫዋች አድርገነው ነው። ነገር ግን ከጥቅሙ ጉዳቱ የሚያመዝን አይነት ተጫዋች ነው ጋብሪኤል ማርቲኔሊ። እሱን ደግሞ ሁላችንም እናውቀዋለን። አሁን መውጣቱ ለሱ መልካም እድልን ተመኝተን ሙቭ ማድረግ እንጂ እሱ በመውጣቱ የምንከፋበት ጊዜ ነው ብዬ አላሰብም። ሜቢ ሊያስከፋን የሚችለው ከጋብሪኤል ጄሱስ ቀድሞ መውጣቱ ሊሆን ይችላል። ተረፈ ግን ጋብሪኤል ማርቲኔሊ በመውጣቱ እኔ ሙሉ በሙሉ እስማማለሁ። በዚህ ትራንስፈር ሳጋ ሊያስፈራን የሚችለው አንድ ነገር በሱ ምትክ ምን አይነት ተጫዋች እናመጣለን የሚለው ነው። ይመቻችሁ።